እሱማ ብልጥ ነው ታረቀ ከሚስቱ ያንቺ ቤት ፈረሰ የልብ ቢሲቱ ያማልቀኔው ቤተሰብዬ ያማልቀኔው ኧረ ያማልቀኔው እናንተዬ እኔ ዛሬ ማለት ነው በዚህ ጉዳይ ላይ መዘርዘር መተርተር አይጠበቅብኝም። ይሄ መልእክት ከየት የተላለፈ ይመስላችኋል? የተወደዳችሁ እና የተከበራችሁ በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። በመሰረቱ ማለት ነው ሩታ ሀብቴ የደም ግሩፓን ሳስበው ከኔ የደም ግሩፕ ጋር ተመሳሳይ ሳይሆን አይቀርም። የውስጧ የእንጀቷን ነው የምትናገረው እና እኔ ውስጥ ያሉ ብዙ ነገሮች እሷ ውስጥም እንዳሉ በቃ ተረዳው፣ ሳይኮሎጂ ተረድቻለሁ እና ምን መሰላችሁ ቤተሰብዬ፣ ይሄ ሩታ ሀብቴ ኦፊሻል የሚባል የኢንስታግራም ፔጇ ላይ የተለቀቀ ጽሁፍ ነው። ይህ ጽሁፍ ደግሞ ቤተሰብ ማለት ነው እንግዲህ ምን ይመስላችኋል? እስቲ ንገሩኝ። ልድገሙ እንደ ቤተሰብዬ እና ቤተሰብዬ ሩታዬ እኔ የማስባቸውን ነገሮች ወይም ደግሞ ውስጡ ያሉ ነገሮችን ይሁን እንዲህ በተግባር ነገር ስታመጣቸው የምሬ ነው የምላችሁ በጣም ነው የሚገርመኝ። የሚያመሳስለን ነገር አለ። ብዙ ጊዜ የምትረዳኝ ነው የሚመስለኝ እና ስቲል እኔ የማስበው ነገር የሆነ ነገር ሆኖ ስመለከት ይደንቀኛል እና የሆነ ግሩፓችን ደሴማስ ሳይሆን አይቀርም ብዬ ነው የማስበው ማለት ነው። እናም ማለት ነው ቤተሰብዬ እንግዲህ እንዳያችሁት ነው እሱማ ብልጥ ነው ታረቀ ከሚስቱ የአንቺ ቤት ፈረሰ የልበ ቢሲቱ። ይሄን ሀሳብ መቼስ ማለት ነው መተንተን ይጠበቅብኛል ብዬ አላስብም። አዎ በነሩታ ትዳር ውስጥ ገብተው ታሪክ ሲፈጥሩ የነበሩ በነሩታ ትዳር ውስጥ የራሳቸውን መንገድ ለማቃናት ሲሉ የሰውን ሕይወት ይበልጥ ሴፓሬት ለማድረግ የሚሞክሩ የነበሩ ሰዎችን ምን ላይ እንዳሉ አይታችኋል። ግልጽ ነው አይደለ ወገኖቼ? ስለዚህ ይሄ የሩታ የተጻፈው ግጥም በደንብ ይገልጻቸዋል። አዎ ይሄ ልበቢስነት ነው። የራስን ትዳር እዛ አፍርሶ እዚህ ጋር የሰው ትዳር መገንባት ልበቢስነት ነው። በትክክል ሩትዬ እንደምን ላድርግሽ አፌ ቁርጥ ይበልልሽ። አልሰማ እኮ አሉን። ደግሞ እኛ እኮ እናወራለን እናገራለን፣ መች ይሰሙናል? አይሰሙንም እኮ እንደ ቢማሩ እያለን ልጅነት ነው ጅልነት ነው እያለን እናገራለን። ግን የሚስሚያቸው ጥጥ ነው። እና ሩትዬ ግን ማለት ነው አደንቅሻለሁ። የምሬን ነው ሲሪየስ ማለት ነው። የልቤን የተናገረችው ሁሉም ነገር በብዙ ነገሮች ሊታለፍ ይችላል። ግን ብዙ ደግሞ የማይታለፉ ብዙ ነገሮች ተፈጥረዋል በነሩታ ህይወት ውስጥ ዛሬም ድረስ አጠያያቂ ሆኖ ማለት ነው። ለማንኛውም ቤተሰብ ይሄ ፔጅ የሩታ ኦፊሻል ነው። ሩታ ሀብቴ ኦፊሻል የኢንስታግራም ፔጇ ነው። በዛውም ፎሎ አድርጓት። ቸር ቆዩልኝ ቤተሰብ፣ ሰላማችሁ ይብዛልኝ።